በጣም በሚገርም ሁኔታ የመጨረሻውን ውጤት ለማየት በጣም ከምን ጊዜውም የበለጠ ዛሬ ቸኩያለሁ 10 ደቂቃ ብቻ ነው የሚቀራችሁ ትንሽ ፍጥነት እየጨመራችሁ እነሱ ከቆብም አልቆጠሩ ምንም አልመሰላችሁ ምን ያለው ጸጉር ያለው እሱ ነው ያ ጸጉር ላለው ማለት የለህም ይያልከኝ ነው አይ እኔም እንደሰው ለጺም አረጋዋለሁ ከቤት የመጣችሁ ናችሁ ለማለት በጣም የሚያስቸግር አይነት ስራ ነው የተሰራው እንዳይኮሳተሩብኝ አልዞርም ለዞር እንዴ ጁሊያን ምንድነው ነው የሚለው ሰው ስም ነው ወይንስ ምንድነው ነው የሚለው አከታተፍን እኛው ለኔ ነው እኔ ቁርጥማት አይንካችሁ ነው ምለው ለኔ ስለሰራችሁ ታልፋላችሁ ማለት አይደለም የመክተፊያው ወይም ቾፒንግ ቦርዱ እንደዚህ ተቀምጦ ነበር ሰላጣ በበግ ስጋ ነው እንጂ የበግ ስጋ በሰላጣ አይደለም የተወደዳችሁና የተከበራችሁ ውድ አባይ ቲቪና የሼፍ ዚማጀት ወዳጅ ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ እንዴት አላችሁ ተወዳጁ ሼፍ ዚማጀት በሰዓቱ እናንተን ሊያስተምር ሊያዝናና በሰዓቱ መጥቷል ይሄ ዝግጅት ያማረና የተሳካ እንዲሆን የሁሉ ጊዜ ስፖንሰራችን ደጋፊያችን አልፊ ትሬዲንግን ከልብ እናመሰግናለን አልፊ ትሬዲንግ የሚገኘው ካቴድራል አካባቢ ቁጥር 1 ወለላ ኮመርሻል ምድር ቤትና ብዙም ሳትርቁ ቁጥር 2 እዛው ወለላ ኮመርሻል አጠገብ ታገኙታላችሁ አልፊ ትሬዲንግ ለትላልቅ ሆቴሎችና ለሬስቶራንቶች ትላልቅ ሄቪ ዲዩቲ የሆኑ ዕቃዎችን እንደ ሊጥ ማቡኪያ ዳቦ መጋገሪያ አይስክሬም ማሽን ግሪሎች ብዙ አይነት ዕቃዎች ስላሏቸው ሄዳችሁ ጎብኙና በጥሩ መስተንግዶ በጥሩ ዋጋ ዕቃችሁን ሸምቱ አድራሻቸው ይሄው ከዚህ በታች ተጽፎላችኋል አልፊ ትሬዲንግ ከልብ እናመሰግናለን እንዲህ ሽር ብትናርጋ ደግሞ ባበሻ ልብስ ያሳመረችኝ ፌስ ኦፍ አበሻ ጥበብ ናት ፌስ ኦፍ አበሻ ጥበብ የምትገኘው ሻላ አካባቢ ነው ከታች በተቀመጠው አድራሻ እየደወላችሁ ሄዳችሁ ጥሩ ቆንጆ ጥበብ ትሰራለች መሸመት ትችላላችሁ እኔ እጅሽን ቆርጠማት አይንካው ብያለሁ ዛሬ ለተወዳዳሪዎቻችን ያቀረብንላቸው ግብአቶች የበግ ስጋ ቆስጣ ሰለሪ ኦይስተር ሶስ ቀረፋና ተልባ ናቸው ጤና አስጥልኝ በመጀመሪያ ስጋውን በነጭ ሽንኩርት በሶያ ሶስ በቁንዶ በርበሬ በዘይትና በጨው ቀምመን እንጠብሰዋለን ከዚያም ቆስጣውን አገንፍለን እናጠነፍፋለን በመቀጠል ሮዝመሪ ሰለሪ ቀረፋ ባሮ ነጭ ሽንኩርትና ካሮት ጨምረን እናንተከትካለን ከዚያም እንዲቀዘቅዝልን ፍሪጅ ውስጥ እናደርጋለን አሁን ደግሞ ተልባውን አመስ አድርገን ማር ኦይስተር የሎሚ ጭማቂ ሙስታርድ ዘይትና የቤዝል ቅጠል መረቁን ጨምረን እንፈጨዋለን በመቀጠል ሽንኩርትና የተገነፈለውን ቆስጣ በቀጫጭኑ እንከትፋለን እንዲሁም ቲማቲሙን ልጠን በትናንሹ እንከትፋለን በመጨረሻም ስጋውን ቲማቲሙንና ሽንኩርቱን ቀላቅለን በተፈጨው ሶስ ለውሰን እንዲያሳምረን እናቀርባለን ለተወዳዳሪዎች ዛሬ በሰጠናቸው ግብአቶች እንደ ሁሉ ጊዜው ዳኞችን ጠይቃለሁ እነሱ ቢሆኑ ምን ይሰራሉ ዳኞች ይሄንን ግምታዊ ምን ይሰራሉ የሚለው ነገር የሚናገሩት ተወዳዳሪዎችን ባማከለ ሁኔታ ነው ልክ በእነሱ መጠን ነው የሚሰጡን ስለዚህ የመጀመሪያውን እድል ለሼፍ ማተቤ ይሰጣሉ ሼፍ ማተቤ አንተ ብትሆን እንደነሱ ብትሆን ምን ትሰራለህ ዋና ግብአታችን የበግ ስጋ ነው ስለዚህ ሊሰሩት የሚችሉ በየማስበው ተልባው ስለሚያስቸግራቸው ደግሞ ምን መጠቀም እንዳለባቸው ሊቸገሩ ስለሚችሉ እንደ ሶስ እንደ ድሬሲንግ ሊያረጉት ይችላሉ ስለዚህ ተልባውን እንደ ድሬሲንግ ከተጠቀሙት ደግሞ ሳላድ ሊያረጉት ይችላሉ በያስባለሁ
ምናልባት ሳላድ ይሰሩና ተልባው እንደ ድሬሲንግ ይፈጩታልና ስትፈጨውን ሪች አይደለም የሚሆነው። ስለዚህ እንደ ድሬሲንግ የበግ ስጋውን ማብረው የበግ ስጋው ይጠበሳል። ቆስጣው ብላንች ተደርጎ ይጠበሳል። ቀዝቀዝ ካለ በኋላ በድሬሲንጉ ሚክስ አድርገው የሚያወጡት ይመስለኛል ተልባውን ለመጠቀም። ሼፍ ፍሬ እሺ ያው ዋናው ግብአት የበግ ስጋ ነው። የበግ ስጋውን በመጠቀም የበግ ስጋ ሲመጣ እንደ ማንኛውም ኢትዮጵያዊ ይመጣልን የበግ ጥብስ ነው። ስለዚህ ምን ይመስለኛል እኔ በቀረፋ በኦይስተር ሶስ እና ጨው ቁንዶ በርበሬ አድርገው ማርኔት ካረጉ በኋላ የበግ ስጋውን ሽንኩርት፣ ቃሪያ፣ ቲማቲም አድርገው ይጠብሱትና ተልባውን ሜቢ ቆላ ሞቅ አድርገውት ወይ ፈጭተውት ወይ ከላይ ይነሰንሱታል ወይ ደግሞ አብረው ሚክስ ሊያደርጉት ይችላሉ። ቆስጣውንም አብረው ነው የሚጠብሱት። በእርግጠኝነት ጥብስ ነገር ነው የሚያደርጉት ይመስለኝ። በእነሱ ግምት ስገምት ጥብስ ቢያደርጉት ይመስለኛል። ጥብስ የበግ ስጋ በቆስጣ ጥብስ። አዎ የበግ ጥብስ በቆስጣ ጥብስ ማለት ነው። ማተቢያ ምን የተሻለ ተናገረች። ሼፍ ፍሳ እሺ እኔ ደግሞ ምናልባት ጎበዞች ይመስሉኛል ሳያቸውና ኮተሌት ሊሰሩት ይችላሉ ብዬ አስባለሁ። ምክንያቱም ላምፑን የበግ ስጋውን በኦይስተር እና የተወሰነ ነጭ ሽንኩርትና ሌላም ህርብ አድርገው ማርኔት ካደረጉት በኋላ በብሬድ ክራምፕ አድርገው ብሬድ ክራምፕ ውስጥ ተልባውን ትንሽ ቶስት አድርገው ሊጨምሩት ይችላሉ ብዬ ገምታለሁ እና ከዛ በሱ ደምድመው ከሰሩ በኋላ ቆስጣውን ሶቴ አድርገው ሊያቀርቡት ይችላሉ አንድ ላይ። ስለዚህ ላምፕ ኮተሌት በቆስጣ ሊያቀርቡ ይችላሉ ብዬ አስባለሁ። ጥሩ ነው የሁለታችሁ። እኔ ዝም ብዬ ሳስበው ሞር ወደ ፍሬም የሚሄዱ ይመስለኛል። እንደው ብዙ ጊዜ ፕሮፌሽናል ስላልሆኑ አይደሉም ብዬ ማለት አልችልም። ብዙ ሰዎች ብዙ የተለያየ ነገር አሳይተውናል። ግን ቆስጣን ሲያገኙና የበግ ስጋን ሲያገኙ ወደዛ ከሄዱ ቆስጣውም የበግ ስጋውም ቶሎ የሚደርስ ነገር ስለሆነ ወደ ፍሬ የሚሄድ ይመስለኛል። ምንም ካርድ ይሰጣል ምናምን የሚል ነገር አልወጣም። እዛ ያላችሁትም ቤተሰቦች ሰምታችኋል። ካፌ ተንፈሽ አላልኩት ግን ተመልካቾች ይሞክሩት ሰርተው አንተ እንዳልከው እሱማ እንደውም መሆን ያለበት ተመልካቾቻችን የተወደዳችሁ የአባይ ቲቪ እና የሼፍ ዚማጀት ቤተሰቦች ቁጭ ብላችሁ ካያችሁን አይቀር እንደዚህ አይነት እድሉ ቻንሱ ስለማይገኝ የሶስቱ ዳኞቹ ያሉትን ነገር ጽፋችሁ በቤታችሁ እየሞከራችሁ መዝናናት አለባችሁ አይደለም? እሱ ያስፈልጋል። ዳኞች በዛሬው ግብአት ምን ሊሰሩ እንደሚችሉ የገመቱትን ግምታዊ ሐሳብ ሰምታችኋል። አሁን ደግሞ ተወዳዳሪዎቹስ ምን ይሰራሉ? ከዛ በፊት ግን ተወዳዳሪዎቹን እንጋብዛለን ወደዚህ እንዲመጡ። የመጀመሪያዎቹ ተወዳዳሪዎች ሀብታምና ሰሙዬን ወደዚህ እንጋብዛለን። ሁለተኛው ተወዳዳሪያችን መሰረትና ዮሴፍ። የተወደዳችሁ ውድ ተወዳዳሪዎች እንኳን ወደ ተወዳጁ የኢትዮጵያ ምርጥ ወደሆነው አባይ ቲቪና ሼፍ ዚማጀት የምግብ ዝግጅት ውድድር ኑ ጣዕምን እንፍጠር ስንል እሺ ብላችሁ ስለመጣችሁ ከልብ እናመሰግናለን። እንኳን ደህና መጣችሁ ተወዳዳሪዎች። በድጋሚ እንኳን ደህና መጣችሁ እያልኩኝ የምንሰጣችሁ ለዚህ ውድድር 35 ደቂቃ። በ35 ደቂቃ ውስጥ በደንብ አዳምጡኝ እሺ፣ ቀልል እንዲላችሁ። 3 ዳኞች ስላሉ በ35 ደቂቃ ውስጥ አንድ አይነት ምግብ ግን 3 ሰዓት ትሰራላችሁ። 3ቱን መቀመስ አለባችሁ አይደል? አዎ፣ ከፈለጋችሁ እኔንም ጨምሩ፣ ምንም ችግር የለም። ሰዓት ከበቃችሁ 2 ናችሁ፣ ተባብራችሁ ተጋግዛችሁ ትሰራላችሁ። ከ35 ደቂቃው ውስጥ የማይታሰብ 2 ደቂቃ ለብቻው የምንሰጣችሁ፣ ብትፈልጉ ሁለታችሁ ብትፈልጉ ደግሞ አንድ ሰው መድባችሁ ግብአቱን ከነገርኳችሁ በኋላ እዛ ግብአት ላይ ብንጨምር ምን ይበጀናል፣ ምን ይጠቅመናል የምትሉትን ከዚህ መደርደሪያ ላይ በ2 ደቂቃ ውስጥ አንስታችሁ ትጨርሳላችሁ። ፍሪጅ ውስጥ የምታነሱት በ35 ደቂቃ ውስጥ ማንሳት ትችላላችሁ። ከዚህ ብቻ ነው ከ2 ደቂቃ በኋላ ማንሳት የማትችሉት። የምትፈልጉት ሌላ ቅመማ ቅመም በሙሉ ከጀርባችሁ ያለው ጠረጴዛ ላይ አለ። ዘይት፣ ጨው፣ እነዚህ ነገሮች አይመለከትም አጠገባችሁ ስላለ። ለዛሬው የሰጠናችሁ ግብአት የበግ ስጋ፣ ቆስጣ፣ ሰለሪ፣ የቀረፋ እንጨቱ፣ ኦይስተር ሶስ እና ተልባ ነው። ከነዚህ በተጨማሪ ግብአት ከፈለጋችሁ ያው እንዳልኳችሁ ታደርጋላችሁ ማለት ነው።
ያልገባችሁ ነገር አለ መጠየቅ የምትፈልጉት? ኦይስተር ሶስ ታውቃላችሁ? አናውቅም፣ እንቀምሰዋለን። ቀምሰን እናውቀዋለን። በጣም ጥሩ ነገር። እናንተስ? አዲስ የሆነ ነገር መጠየቅ ምንም አይደል። ምንድነው በዛ እንደዛ ስሩ ባይሏችሁም ዳኞቹ ምን እንደሆነ ግን ይነግሯችኋል። ግራ እንዳትጋቡ ነው። እናንተም ቀምሳችሁ ማወቅ የምትፈልጉት መጠየቅ የቱ ይሻላችሁ? ነገራችሁ ኦይስተር ሶስ ምን እንደሆነ ሼፍ ማተቤ በየቤቱ ያሉትም ይማሩበታል፣ ያውቁበታል። ኦይስተር ሶስ ያው ስሙ እንደሚነግረን ሶስ ነው። ኦይስተር ግን ያው ሼልፊሽ የምንለው የአሳ ዝርያ ነው። ጀስት የሱ አይነት ፍሌቨር ያለው እንትን ነው። ለተለያየ ፐርፐዝ ነው የሚያገለግል። እንግዲህ መናገር ካለብኝ አላውቅም። ለተለያዩ መቀመሚያዎች እንደ ማጣፈጫዎች ምናምን ልንጠቀመው እንችላለን። እና ኦይስተር ሶስ ነው፣ ኮንዲመንት ወይ ማጣፈጫ ነው ማለት። ስለዚህ ወደ ኤዥያ አካባቢ ወደ ተለያዩ ቻይኒዝና አካባቢ በጣም ፖፑላር የሆነ ጠንከር ያለ ፍሌቨር ያለው እንትን ነው። ቀምሳችሁት እናንተ እንትን ልታረጉ ይችላል። ምን ጋር መቼ በምን ሁኔታ መጠቀም እንዳለባችሁ ልትቀምሱት ትችላላችሁ ማለት። ስለዚህ አንድ ሶስ ነው። እኔ እኮ እንድትሸለሙ ስለምፈልግ ነው። ሁሉ ሰው ሶፋውንም ቲቪውንም በወሰደ እንዴት ይደርጋል? አይቻልም። አንድ ተወዳዳሪ ነው የሚሸለሙ፣ አንድ ግሩፕ ነው። 18 ውስጥ ለመግባት ዛሬ ተወዳዳሪዎች አሁንም በድጋሚ እንኳን ወደ ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር እንኳን ደህና መጣችሁ እያልኩኝ ከነ ሰሙዬና ከነ ሀብታም መጀመሪያው ለውድድሩም አብራችሁ ከዘለቃችሁ አንድ ስም ስለሆነ የሚያስፈልገው ለግሩፓችሁ ስም ለራሳችሁ ምን ብላችሁ ታውጣላችሁ? ለጸሎት የእናንተስ የግሩፕ ስም ማን ነው? የእግዚአብሔር ፍቃድ። የእግዚአብሔር ፍቃድ። የእግዚአብሔር ፍቃድና በጸሎት የሚያደርጉትን አዝናኝና አጓጊ ውድድር ለማየት እኔም እናንተም እንደቸኮላችሁ ምንም ጥርጥር የለንም። እንደነገርኳችሁ ነው። አሁን የምትፈልጉትን ከዚህ በተጨማሪ ግብአት ላይ መጨመር የምትፈልጉትን ግብአት ከመደርደሪያው ላይ የምታነሱበት 2 ደቂቃ ይሄው ቅርጫቱ አለ፣ ተጀምሯል። ድጋሚ ማንሳት እንደማይቻል አሁንም ልንገራችሁ። አሁን ካላነሳችሁ እንትን ረስቼ ብትሉ ምንም እድል የለም የማንሳት። አሁን አልቋል። 5 ሰከንድ ነበር የቀረን፣ አልቋል። የእግዚአብሔር ፍቃድም በጸሎትም የሚፈልጉትን ተጨማሪ ግብአቶች አንስተው ጨርሰዋል። የተወደዳችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች እንዲሁም የተከበራችሁ ተወዳዳሪዎች የውድድሩ 35 ደቂቃ ተጀምሯል። በንቶ ፈንቴ እንዳልቅ ደቂቆቻችሁ ማድረቂያ ወረቀት ከጀርባ አለላችሁ፣ ፔፐር ታውል ግን ሁሉ ጊዜ የምነግራችሁ ደስ ይላል አጀማመራችሁ። እኔን እየሳታዩ እየሰራችሁ አዳምጡኝ። ከደቂቃዎቻችሁ ጋር መሄድ አለባችሁ። የሚያጠገብ እንጀራ ከምጣዱ ያስታውቃል። አያያዛችሁ ሙያ እንዳላችሁ ታስታውቃላችሁ። ግን ያ የምትሰሩት ሙያ እዚህ እንዲመጣ ደግሞ ሰዓት በደንብ መስራት አለባችሁ።
ተወዳዳሪዎች ከተሰጣችሁ 35 ደቂቃ ላይ 5ቱን ተጠቅማችሁ የሚቀራችሁ 30 ነው። በርቱ። የተሰጣችሁ 6ቱ ግብአቶች የግድ ዳኞቹ ፊት የሚቀርበው ምግብ ላይ መኖር አለበት። ሌላ ደግሞ የምትጨምሩት በራሳችሁ ፍቃድ መጨመር መብታችሁ ነው። የተወደዳችሁና የተከበራችሁ ውድ የአባይ ቲቪና የሼፍ ዚባጀት ቤተሰቦች ሁሉ ጊዜ እንደምናረገው በዚህ አጋጣሚ ኢንስትራክተር ኢዮብ የሚያቀርበውን ገለጻ በጣም ብዙ መልእክቶች እየደረሱኝ ነው። አምሹር ለዳኞችም እየደረሰ ነው። ለአንተም ምስጋና እየደረሰን ነው። እናንተን ደስ ካላችሁ በዚሁ እንቀጥላለን። ዛሬ ከተሰጡን 6 ግብአቶች በመጀመሪያ እንኳን ደህና መጣህ ኢንስትራክተር ኢዮብ። እጅህ ከምን ምኑ ላይ ነው ገለጻ የምታደርግልን? ቸኩለናል ለመስማት። ዛሬ እንግዲህ የቀረቡት ግብአቶች በጣም ሁሉም ማብራሪያ የሚፈልጉ ናቸው። አብዛኞቹ ግብአቶች ለእኛ አመጋገብ ውስጥ ትንሽ ለየት ባለ መንገድ መሰራትና መገለጽ የነበረባቸው ናቸው። በተለይ ኦይስተር ሶስን ማንሳት እንችል ነበር። ተልባን አለ፣ የበግ ስጋውም አለ፣ ሴለሪም አለ፣ እነዚህም አለ። ስለዚህ ዛሬ ግን እኔ ማውራት የምፈልገው በተልባ ላይ ነው። ተልባ በጾም ወቅት በጣም በብዙ አገልግሎት ላይ ስለሚውል ተልባን ብናየው ተልባ የስነ ምግባዊ ይዘቱ ምንድነው የሚለውን ነገር ብናይ ጥሩ ነው ብዬ ስላሰብኩኝ እዛ ላይ ማውራት እፈልጋለሁ። ስለዚህ ተልባ የቅባት እህሎች ከምንለው ወይም የቅባት ዘሮች ከምንለው ውስጥ አንደኛው ነው እና ተልባ ያው በእኛ ማህበረሰብ ውስጥ በጣም በብዙ መንገድ በጥቅም ላይ ይውላል። ወጦች ይሆናል፣ ተቆልቶ፣ ተፈጭቶ፣ ተበጥብጦ ይጠጣል። በጥሬ ተበጥብጦ ስፔሻሊ አሁን በተለይ ከፍተኛውን የጋስትሪክ ወይም የጨጓራ አልሰር ያለባቸው ሰዎች እየበጠበጡ የዘፈዘፉ ዘፍዝፈውት ከስኳር ጋር ወይም በባዶ ይጠጡታል። ስፔሻሊ ይሄንን አሁን ሳይንሱ ይደግፈዋል አይደግፈው የሚለውን እናየዋለን። በመውለድ ወቅት የኛ ማህበረሰቦች በተለይ እናቶች በጽንስ ወቅት ላይ ምጥ ያፋጥናል ተብሎ እና በኖርማል ዴሊቨሪ ወይም በኖርማል አወላድ ያዋልዳል ተብሎ ስለሚታሰብ ይጠጡታል። ይህም ባይዘዌ ሳይንሱ በጣም የሚደግፈው ነገር ነው፣ እናየዋለን። ስለዚህ ተልባ በእኛ ማህበረሰብ ውስጥ በጣም ይታወቃል። ስለዚህ ተልባን ለማየት ነው የምንሞክረው ማለት ነው። ስለዚህ ተልባ በዋናነት ያው የቅባት እህል በምንለው ነው። ስፔሻሊ አሁን በምግብ ስርዓተ ምግብ ውስጥ በጣም ከሚታወቀው አንዱ ኦሜጋ 3 ፋቲ አሲድ የምንለው እሱን በጣም የሚይዝ ነው። ይህ ፋቲ አሲድ ባይዘዌ በተወሰኑ አትክልቶች ውስጥና በተለይ የአሳ ዘሮች ውስጥ የሚገኝ ነው እና ተልባ በብዛት ይዞታል። ስለዚህ ከዚህ ውስጥ ደግሞ በተለይ ይሄ ሊዮኒሊክ አሲድ የሚባል አንድ አሲድ አለ። እሱን በውስጡ በጣም ከፍተኛ የሆነ ከዚህ ከኦሜጋ 3 ፋቲ አሲድ ከሚይዛቸው ቅባቶች ውስጥ አንደኛው እሱ ነው። ይሄ በዚህ በሳይንሱ ፖሊ አንሳቹሬትድ ፋት ወይም ደግሞ ይሄ የማይረጋ ቅባት ጤናማ ቅባት የምንለው ቅባት ነው። እሱ ቅባት ነው። ይሄ በጣም የሚታወቀው ይሄ ቅባት በተለይ አንቲኦክሲዳንት ነው። ሰውነታችን ውስጥ የሚገቡ ጸረ ተዋሲያንን በማጥፋት በጣም ይታወቃል። ስለዚህ ይሄ ቅባት ወይም ደግሞ ይሄ የምግብ አይነት ምንድነው የሚያደርገው ማለት ነው? በሽታ አምጪ ተዋሲያንን የመዋጋት አንድ ሚና ይጫወታል ማለት ነው። ሌላው የሚታወቀው ከፍተኛ የሆነ ስነ ምግባዊ ፋይበር ወይም ይሄ ዳይተሪ ፋይበር የምንለውን እሱን ይይዛል። እሱ ደግሞ ትልቁ አገልግሎቱ ምንድነው? ሁለት ነገር ነው ያለው። በተለይ እዚህ ውስጥ ያለው አንዱ ይሄ ሙሲሌጅ ገም የሚባል አለ። ቅባትማ ወይም ይሄ ዝልግልቅ ቅባት ብዙ ጊዜ ተልባ ሲቀቀል የምናየው ወይም ተልባ ሲዘፈዘፍ የምናየው ዝልግልቅ ቅባት አለ። ያ ቅባት የሚወጣው ከዚህ ነው። ስለዚህ እሱ ነገር ምንድነው የሚያደርገው? በተለይ አንጀት ውስጥ የሚፈጠረውን ቅድም አሁን ብዙ ሰዎች ይጠቀሙታል ለዚህ ለጨጓራ ብለን ያለው አንጀት ውስጥ የሚፈጠረውን በጣም ከፍተኛ የሆነ ወይም የባክቴሪያ ወይም ቫይረስ ችግር ምንድነው የሚያደርገው? ይቀንሳል እና ወይም ደግሞ ይሄ ብዙ ጊዜ አሁን ከጨጓራ ጋር በተገናኘ ስሙዝ እንዲሆን ያደርገዋል። ይሄ ሙከስ ሜምብሬን የምንለው አንጀታችን ውስጥ የሚገኘው ሙከስ ሜምብሬን እሱን ሰብስቲቲዩት በማድረግ ወይም ደግሞ በመተካት ምንድነው የሚያደርገው? ጨጓራ እንዳይጎዳ እንደ ላይኒንግ ያገለግላል ማለት ነው። ስለዚህ ተልባ ይሄ ጥቅም ስላለው ያው የኛ ሰዎች በተፈጥሮም ቢሆን ይነቀውታል። ይሄን የዘፈዘፉ ወይም ደግሞ እየበጠበጡ በጨጓራ ወቅት ይጠቀሙታል ማለት ነው። ስለዚህ አንዱ እሱን ያደርጋል። ሌላው
የፋይበር ስለሆነ በተለይ ይሄ የዚህ የፋይበር ስለሆነ የምግብ ስርዓተ ልመትን የማዋሃድና ይሄ ቆሻሻ በቀጥታ እንዲወገድ የማድረግ ትልቅ አስተዋጽኦም አለው። አንደኛው ይሄ ነው። ሌላው ውስጡ የሚገኘው ሊግናን የሚባል አንድ ስትራክቸር አለ። ይሄ ስትራክቸር ተክሎች ውስጥ ለጥንካሬ ወይም ደግሞ ለስትሬንግዝ የሚያገለግላቸው ነው። ተልባ ውስጥ ከሌሎቹ ተክሎች በዘለለ 800 እጥፍ ነው ያለው ይሄ ሊግናን። ይሄ ምንድነው የሚያደርገው? በጣም ከፍተኛ የሆነ አንቲኦክሲዳንት ነው። አንቲፈንጋል ነው። አንቲኦክሲዳንት ነው ስንል እንግዲህ ጸረ ተዋሲ ነው ማለት ነው። አንቲፈንጋል ነው። በፈንገስ መልክ የሚመጡ አንዳንድ ችግሮችን፣ አንጀት ውስጥ የሚፈጠሩ ችግሮችን ይቀንሳል። ሌላው ፋይቶስትሮጂን ነው። ይሄ በጣም ለየት ያለ ጥቅም ያለው በተለይ ቅድም ያለውን የኛ ማህበረሰቦች እናቶች ብዙ ጊዜ ቀደሙ እናቶች ምን ያደርጉ ነበር? ሴቶች መውለጃቸው ወቅት ሲደርስ ተልባ እንዲጠጡ ያደርጓቸዋል። ተልባ እንዲጠጡ ከሚያደርገው ነገር እንግዲህ እነሱ ተምረው አይደለም ይሄን ነገር የሚያውቁት፣ በተፈጥሮ ግን ተረድተውታል። ፋይቶስትሮጂን ይሄንን ነው የሚያደርገው። ባይዘው ምንድን ነው የሚያደርገው? ሰዎች ይሄ ኖርማል ዲሊቨሪ እንዲሆን ይሄ በቀላል ምጥ በጣም ሳይራዘ ወይም ጭንቅ ሳይሆን በቀላሉ እንዲገላገሉ ከሚያደርገው አንዱ ፋይቶስትሮጂን ነው። ይሄ ተልባ ውስጥ ይገኛል ማለት። ስለዚህ እናቶቻችን ቤተሰቦቻችን ይሄን ነገር በጣም ተረድተውታል ማለት። ኤስትሮጅን ያው ሴቶች ውስጥ የሚገኝ ሆርሞን ነው። ይሄንን ይተካል ማለት ነው እና አንቲ ካንሰርም ነው ባይዘው ካንሰርን የመከላከል አቅምም አለው ማለት ነው። ይሄን በማድረግ ይተባል እንግዲህ ተልባ ከዚህ በተለየ እንግዲህ ለሳል በጣም ያገለግላል። ሳልን በጣም ብሮንካይተስ አንቲኦክሲዳንት ስለሆነ ለዚህ ነው ብዙ ጊዜ ቅባት ያለው ምግብ ለሳል ጉንፋን ምናምን ሲመጣ እያፈላን እንድንጠቀም የሚደረገው ማለት። ድርቀት ይከላከላል። በተፈጥሮ ላክሳቲቭ ነው። በተለይ በሕክምና ቦታዎች የሚሰጡትን እነዚህ የሆድ ማለስለሻ መድኃኒቶች ተልባ ኮምፕሊት ይተካዋል። ስለዚህ በዚህ ወቅት በተለይ በጾም ወቅት ሰዎች ከምግብ በተለይ ከመግደፋቸው በፊት ምግብ ከመብላታቸው በፊት አስቀድሞ ይወስዳሉ። ከእንጀራ ጋር ከፍትፍት ጋር እየተደረገ እንዲወስድ ይደረጋል። የተልባ ዱቄት ኖርማል የነርቨስ ሲስተም የማስታወስን የሆድ ድርቀትን የጨጓራ አልሰርን የመከላከል እንግዲህ ቅድም ያለው ነው። ሌላው ትልቁ የሚነሳው የአጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስ የሚባለውን ፕሮብለም ይቀርፋል። በጣም ከፍተኛ የሆነ ማዕድን በውስጡ ስላለው ማግኒዥየም አለው ኖርማሊ ይህን ይቀርፋል። ሌላው የክብደት መቀነስን ያመጣል። በጣም ቅባት ስለሆነ ስለሚቆይ ሰዎች ቶሎ ቶሎ ኮንሱም አያደርጉም። ስለዚህ ረጅም ጊዜ ይሄ ዌት ሎስ ላይ የሚሰሩ ሰዎች ተልባ እንዲጠቀሙ በጣም እንመክራለን። ሌላው የፀጉር መሳሳትን ይቀንሳል። በጣም ከፍተኛ የሆነ የቫይታሚን ኢ በውስጡ አለው። ስለዚህ ከፀጉር ጋር ከቆዳ ጋር የተገናኙ ችግር ቅባትም ስላለው ባይዘው ይህንን ነገር ያስተካክላል። የመተንፈሻ ህመሞችን ይከላከላል። ከፍተኛ ቅባት ስላለው ማለት ነው። በጣም በዋናነት ደግሞ የምናነሳው የኩላሊት ህመምን የማስታገስ ወይም ደግሞ የመቀነስ ቴንደንሲ አለው ማለት። ስለዚህ ተልባ በምግቦቻችን ውስጥ መጠቀም አለብን። እንግዲህ አሁን ዛሬም በውድድሩ ላይ ይሄ ተልባ ስላለ ምግብ ላይ ተነስንሶ ተፈይቶ እንደ ሶስ ተደርጎ ሊጠቀሙበት ይችላሉ ማለት ነው። ኢንስትራክተር ኢዮብን ከልብ እናመሰግናለን። ተልባ እኮ አሁን ሴቶቹ ደግሞ ለጄል ምናምን እየተጠቀሙት ነው። ዘርፈ ብዙ ጥቅም ነው ያለው። ፀጉር ያለው እሱ ነው። ፀጉር ላለው ማለት የለህም እያልከኝ ነው? አይ እኔም እንደሰው ለጺም አደርገዋለሁ። የተወደዳችሁ ውድ የአባይ ቲቪ እና የሼፍ ዝማጀት ቤተሰቦች በኢንስትራክተር ኢዮብ ገለጻ በጣም እንደተማራችሁ ምንም ጥርጥር የለኝም። ተልባን እየተጠቀማችሁ እንወዳችኋለን። የተወደዳችሁ ውድ የአባይ ቲቪ እና የሼፍ ዝማጀት ቤተሰቦች ውድድሩ በጣም ትንቅንቅ የበዛበትና በጣም ጥንቃቄ የተሞላ ወደ 18ቱ ስለመግባት ሁለቱም ተወዳዳሪዎች በጣም ተዘጋጅተው የመጡበት ውድድር እንደሆነ አያያዛቸው ያሳብቃል። በዚህ ውድድር ላይ መታችሁ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልንና ኑ በቤት ዕቃ ተንበሽበሹ። እንወዳቸዋለን። ተወዳዳሪዎች ከ35 ደቂቃው ላይ 10 ደቂቃውን ተጠቅማችሁ የቀራችሁ 25 ደቂቃ ነው። እንዳያያዛችሁ የሚያስፈራ አይመስለኝም። ግን እኔም እንዲህ ስላልኳችሁ ደግሞ መዘናጋት አያስፈልግም። ዞር ዞር እያላችሁ መጠቀሚያ ዕቃዎችን እዩ። የምትፈልጉት ዕቃዎች አሉ።
የቀራችው 20 ደቂቃ ብቻ ነው። ምንም አልመሰላቸው። በደንብ ተዘጋጅተው ነው የመጡት። በቤታቸው ምናልባት በ35 ደቂቃ የመስራት ሙከራን አድርገው ነው የመጡት። ከዚህ በኋላ የምትመጡ ተወዳዳሪዎችም ከቤተሰብ ጋር ሆናችሁ ይሄን ማድረግ ትችላላችሁ። እዛው ተለማምዳችሁ በ35 ደቂቃ እንዴት ነው የምንጨርሰው የሚለውን ሰርታችሁ ከመጣችሁ እዚህ ስትመጡ የውሃ መንገድ ነው የሚሆነው። ቀለል ይላል። በጣም በሚገርም ሁኔታ የመጨረሻውን ውጤት ለማየት በጣም ከምን ጊዜውም የበለጠ ዛሬ ቸኩያለሁ። አብረን የምናየው ይሆናል። ይህን ውድድር የሼፍ ዚማጀት የምግብ ዝግጅት ውድድርን ከአባይ ቲቪ በተጨማሪ መከታተል የምትፈልጉ አባይ ቲቪ ላይ ዘወትር ሰኞ ማታ እንቀርባለን። ከዛ በተጨማሪ መከታተል የምትፈልጉ በሼፍ ዚማጀት የዩቲዩብ ቻናል ላይ መከታተል ትችላላችሁ። በዛውም ሰብስክራይብ ያደርጋችሁ። እንወዳችኋለን። የሼፍ ዚማጀት የምግብ ዝግጅት ውድድር ሼፍ ያልሆኑ ግን ለቤታቸው ለቤተሰቦቻቸው ሼፍ የሆኑትን ነው የሚያወዳድረው። እነዚህ ተወዳዳሪዎች ሼፍ ከሆኑ እንድትጠቁሙን ጠይቃለሁ። ከታች በምናስቀምጠው ስልክ ቁጥር ጠቁሙን። ተወዳዳሪዎች የቀራችሁ 20 ደቂቃ ተጠቅማችሁ 15 ደቂቃ ነው። ወደ ማጠቃለሉ ወደ ማጣፈጡ እየመጣችሁ መልካም እድል። ስላይስ ነበር ያልኩት። እሱ ሮል ቆረጠውና አሁን ቶሎ አልበሰላለ አልኩት። አንተ የተማርክ ነው በዛው። ተወዳዳሪዎቹ ሁሉ ጊዜ በስራችሁ መሃል ከዚህ በፊት ዳኞች የሰጡትን አስተያየቶች ማስታወስ፣ ምንድነው ማድረግ ያለብን፣ አንድ ነገር ቢበላሽብን በምን መልኩ እናስተካክል የሚለውን የነዚህ የተወደዱ የሼፍ ዚማጀት ዳኞች ጋር ያሉትን ከዚህ በፊት እያዳመጣችሁ ያስተካክላችሁ መሄድ ነው። መልካም እድል። ከተሰጣችሁ 35 ደቂቃ ላይ 25 ደቂቃ ተጠቅማችሁ 10 ደቂቃ ብቻ ነው የሚቀራችሁ። ትንሽ ፍጥነት እየጨመራችሁ እነሱ ከቁብም አልቆጠሩ ምንም አልመሰላቸው እንደሚጨርሱ እርግጠኛ ስለሆኑ ይሄ ሰውዬ ዝም ብሎ ነው የሚለፈልፈው እያሉ ነው።
የቀረው 6 ደቂቃ ነው። ፍጥነታችሁን ጨምሩ። ይሄ ሁሉ ሙያማ ከንቱ አይቀርም። በጣም የሚገርም ሙያ ነው እያየን ያለ ነው። መጨረሻውን እግዚአብሔር ያሳምርላችሁ፣ ግን ፍጠኑ። የማትፈልጉትን እቃዎች ማነሳሳት ራሱ አንድ ስራ ነው። እኔ አንዳንዴ ጥሩ ተወዳዳሪዎች ሳገኝ ከመንገድ እወጣለሁ። አሁን እቃ ማንሳት እኔ መንገድ የለብኝም፣ ግን አያያዛችሁን አይቼ ነው በጣም ከመደሰት የተነሳ እንደዛ እምለው እንጂ ዳኞቹ ሊቆጡኝ ይችላሉ። አሁን ወደ እነሱ አልዞርም። እንደዚህ አይነት ነገር ስናገር እንዳይኮሳተሩብኝ አልዞርም። ልዞር እንዴ? መጀመሪያ ጨርሻለሁ አለ። እንደ ሁል ጊዜው መጀመሪያ ይቀመስለታል። የቀረው 4 ደቂቃ ብቻ ነው። የመጀመሪያውን ሳህን እየደረደሩ ያሉት እነ በጸሎት ናቸው። በእግዚአብሔር ፍቃድም ምንም የቀራቸው ነገር ያለ አይመስልም። ጠረጴዛዎቻቸውን እያጸዳዱ ነው። ይሄ ማለት ይሄው ሳህኑን እነሱም አስቀምጠዋል። ሁለቱም ተወዳዳሪዎች የሰዓት አጠቃቀማቸው በጣም ደስ የሚል ነው። ምግቡ ይጣፍጣሉ የሚለውን ደግሞ የምናየው ከ3 ደቂቃ በኋላ ይሆናል። ቀደሟችሁ ሳህን ላይ በማውጣት የለውበትም። ቀድሞ ባወጣ አይደለም፣ በጣፈጠ ነው። ቀስ በሉ፣ 3 ደቂቃ አለ። በኋላ የማይቆጫችሁን ነገር አድርጉ። በቀራችሁ ደቂቃ ላይ ሳላረግ ቀረውኝ እንደዚህ እንዳትሉ ተጠንቀቁ። ሳህኖቻችሁን ማሳመር ላይ ነጥብ ስለሚያዝ ያላችሁን ደቂቃ ማብሰሉን ጨርሳችኋል፣ እሱ ላይ አተኩሩ። በእግዚአብሔር ፍቃዶች 4 ሳህን ነው እየሰሩ ያሉት። አንዱ ለማን ነው? ለኔ ነው ወይስ ለነሱ ነው? ለማን ነው? አብረን የምናየው ይሆናል። 2 ደቂቃ ብቻ ነው የቀረው። የሚያስፈራ ነገር ያለ አይመስለኝም በሰዓት ለማለቅ። እኔ ለራሴ ላጨብጭብላችሁ። ለስራው ለሰጣችሁት ትኩረት ነው እኔ ያጨበጨብኩት። ውጤቱን የሚናገሩት ዳኞች ናቸው። ቀስ በሉ ማለት ቀስ ስትሉም የምታረጉት ነገር የድካማችሁን ፍሬ አሁን ስለሆነ የምታስተካክሉት አሳምሩ። አሁን 1 ደቂቃ ተኩል ይቀራል። እሱም ማጠባውን ምን ያስፈልጋል? ሌላው ነገር ላይ የቀረው የመጨረሻው 1 ደቂቃ ብቻ ነው። እነዚህ ሰዎች ወይ የምግብ ዝግጅት ውድድሮችን በዩቲዩብ ላይ ያያሉ ወይ ሼፎች ናቸው። በጣም ግራ የሚያጋባ አይነት ነገር ነው የገጠመን። መጨረሻው እናያለን። በእግዚአብሔር ፍቃድ ውስጥ ጨርሰናል ብለዋል። የእነሱ ምግብ መጀመሪያ ይቀመሳል ማለት ነው። 39 ሰከንድ ነው የሚቀረው። ማስተካከል ያለባችሁ ነገር አስተካክሉ። የቀረን 15 ሰከንድ ነው። 10 ሰከንድ 9 8 7 6 5 4 3 2 1 አለቀ። አሁን ምግቦቻቸውን የሚያቀርቡልን በእግዚአብሔር ፍቃዶች ናቸው። ለዳኞቹ ማቅረብ ትችላላችሁ።
ወይስ መጥተው ይወሰዱ? ራይዛ እንሄዳለን። የሼፍ ዚ ናቸው። ይሄ ለካሜራ ያንተ ነው። ይሄኛው ለእኔ ነው። በእግዚአብሔር ፈቃዶች ለእኔም ሰርተዋል። እኔ ቁርጥማት አይንካችሁ ነው የምለው። ለእኔ ስለሰራችሁ አልፋላችሁ ማለት አይደለም። ስለምንወድ አድናቂያችን አድናቂና ላለው ከዚህ በኋላ መደነቃችን ከዚህ በኋላ ያው እኛም ወደዛንም ብለህ ነው። ምነው አጥንቷለን ያሳነሳችሁ? ያው በኪሎ ነበር መስጠት ያለባችሁ። እቺ ለፍርዬ ነበር መሆን ያለባት። እኔም ተሰርቶልኛል። ቸኩያለሁ። ከዳኞቹ ከተናገሩ በኋላ እበላለሁ። እኔ የተሰማኝ ነገር በጆሮአቸው ነግሬያቸዋለሁ አይደል? የእነሱን እንሰማለን ምን እንደሚሉ። ዳኞቹ ግን ምን ያናድዳቸዋል? ለእኔ ስለተሰራልኝ አይደል እንዴ? ደስ ሊላቸው ነው የሚገባው። ግን ፊታቸው እንደምታዩት ደስተኞች ናቸው። ለቤታችን ብዙ እንከታተላለን። የውጭ ምግብ አሰራሮችን እናያለን። ለመስማት ቸኩላችኋል አይደል? እኔም ቸኩያለሁ። ለምን ቶሎ ተነግሮ ቶሎ ለመብላት ቸኩያለሁ። ሼፍ ፍስሐ የመጀመሪያውን አስተያየት ከአንተ ለመስማት ቸኩለናል። እኔም ያው ስለምበላ አብሬ ልስማ። እሺ፣ በቅድሚያ እንኳን ወደ አባይ ቲቪ እንዲሁም ወደ ሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። የሰራችሁበት መንገድ፣ ቅድመ ዝግጅቱ፣ እቅዳችሁ፣ እንደገና ደግሞ መጨረሻ ላይ ምን ልትሰሩ እንዳሰባችሁ ሁሉ ሜኗችሁን አስቀድሞ የጨረሳችሁ ነው የምትመስሉት እና እኔ እንደውም በጣም እከታተላችሁ ነበር። ያው ሁለቱንም ቴብል ነው በደንብ የተከታተል ነው። ነገር ግን እናንተ መናበባችሁ፣ እያንዳንዷን ነገር ዲስከስ እያደረጋችሁ እየተነጋገራችሁ ነው የሰራችሁትና በጣም ነው የገረመኝ። በዚህ ላይ የሄዳችሁበት የማብሰል ዘዴ በጣም ከፍ ያለ ነው። በጣም ከባድ የማብሰል ዘዴ ነው እና ግን እንደው ከዚሁ ጋር እያይዤ መጠየቅ የፈለኩት ቅድም ከእንትን ውጭ ስንጠይቅሽ ሽሮ ቤት ነበር ያልሽኝ፣ ግን አይመስለኝም። ለሱ ሳይሆን ምግብ አሰራርን እንከታተላለን ሁሌ። የውጭ ምግብ አሰራሮችን የአረብ ሀገር የአውሮፓንም እናያለን በቴሌቪዥን ሁሌ። ከስራ በኋላ የምንከታተለው ይሄንን ነው። ስለዚህ ከዛ የመጣ ነው። በጣም በእውነት ለዚህ ጭብጨባ ያስፈልጋል። በዚህ ላይ አንቺ መቻለሽ ብቻ አይደለም ልጅሽን ማሰልጥነሽዋል። በጣም የገረመኝ ደግሞ ከዮሴፍ ያከታተፍ ፍጥነት፣ እያንዳንዱን ነገር አንቺ ከስልኩ ታበሰያለሽ፣ እሱ እየከተፈ ያቀርባል እና መክተፉ ብቻ ሳይሆን አከታተፉ ፍጥነቱ እና ልምምዱ በጣም የሚገርም ነው። ምናልባት ለዮሴፍ በጣም አነስተኛ ኮመንት ማድረገው መፍጠንህ በጣም አሪፍ ነው። ነገር ግን ጣቶችህ እነሱን ተለማመዳቸው ዞር ብሎ። ለምን ይሄኛው በምትፈጥንበት ጊዜ የመቆረጥ እድልህን ያመጣዋል። ስለዚህ ጣቶችህ ይሄ አለ አይደል እንደዚህ ከምታረገው እሱን ተለማመደው። ከዛ ውጭ ግን እናንተ ከቤት የመጣችሁ ናችሁ ለማለት በጣም የሚያስቸግር አይነት ስራ ነው የተሰራው። ጣዕሙ በጣም ምርጥ ነው። ፍለበሩ ማለት አንድ ምግብ ከመበላቱ በፊት ቃናው ነው የሚጣጣመውና በጣም እዚህ ቴብላችን ላይ የፈጠረው ቃና በጣም የሚገርም ነው እና ያ በጣም ትልቅ
ጣዕም ነው ክሬት ያደረጋችሁት። ስለዚህ ከተሰጣችሁ ግብዓት አንጻር ይሄ ለመፍጠር የሄዳችሁበት መንገድ ፈጠራችሁ፣ ቅድመ ዝግጅቱ፣ ሌላው ደግሞ በጣም የማደንቀው ንጽህን ነው። ከስር ጽድት ብሎ ነው ያለቀው ውድድሩ እና ይሄ የእናንተ የማብሰል ሂደት በአጠቃላይ ለብዙ ተመልካቾች እኔ አስተማሪ ነው ብዬ ነው የማስበውና በጣም ነው ደስ ያለኝ። አመሰግናለሁ። ዮሴፍ ግን ሲከትፉ አታይም እንዴ? እዛ እንትኑ ላይ እሺ በእግዚአብሔር ፈቃዶች እንኳን ወደ ሼፍ ዚማጀት በደህና መጣችሁ። ያሳያችሁን ነገር በጣም ደስ ይላል። እንደውም አሁን ሼፍ ፍስሐ ሲል በትምህርት ቤት አልፈዋል እንደ እያልኩኝም እያሰብኩ ነበረ። እንደው ስራውን ባትሰሩበትም ማሰልጠኛ ገብተው ተምረው ይሆን ወይ እንደዚህ። ግን አሁን ደግሞ ቲቪ እንከታተላለን ምናምን ስትሉ እሱኛው ደግሞ ያው ሁሌ የሚታይ ነገር ስለሆነ ውስጣችሁ እንደሆነ ያስታውቃል። ከዛ ደግሞ ዮሴፍ አከታተፉን እንደዚህ አድርጎት ቢሆን ኖሮ እጠራጠር ነበረ። አሁን አከታተፍ የቤት እንደምትሰራ ያስታውቃል። በትምህርት ቤት አልፈ ቢሆን ኖሮ አስተማሪ እንደዚህ እየያዘ ስለሚያስከትፍ ያንን ልታቅ ትችላለህ። በተረፈ የሰራችሁት ነገር ያከታተፍ ቋንቋውን ራሱ ማወቃችሁ ስትነግሪው ጁሊየን ክትፈው ስትዩ እዚህ ጋኛ ደንግጠናል። ሌላ ሰው ሊገባው አይችልም። በኪችን ውስጥ ያለና በምግብ ዝግጅት ውስጥ ያለፈ ሰው ካልሆነ በቀር ጁሊየን ምንድነው ነው የሚለው የሰው ስም ነው ወይንስ ምንድነው ነው የሚለው አከታተፍን እና እናንተ ስትሰሙ ስታዳምጡ ወይም ፕሮግራሞችን ስትከታተሉ ከናባባላቸው ከናከታተፋቸው ከናቀራረባቸው እንደሆነ በቃ እዚህ ጋር መስክሯል። ድሬሲንግ ከላይ ያረግሽበት ቀረፋዋን እንደዚህ ያረግሽበት ሁሉ ነገር ጥሩ ነው። ጣዕሙም ቆንጆ ነው። አሁን ምንድነው ልዩነቱ? የነ በጸሎትስ ምግብ ምን አይነት ነው የሚለው ነው። አሁን አሸናፊዎቹን ለመገመት ከበደን እኛ ራሳችን። እነ በጸሎትም ሲሰሩ አይተናል፣ እናንተም ሲሰሩ አይተናል። ጣዕሙን ስንቀምሰውም የእናንተም ጥሩ ነው። ደግሞ የነ በጸሎትን ደግሞ አይተን ውጤቱን በኋላ እነግራችኋል። ሼፍ ማተቤ እሺ፣ በእግዚአብሔር ፍቃዶች እንኳን በሰላም መጣችሁ ወደ አባይ ቲቪ የሼፍ ዚማጀት የምግብ ዝግጅት ውድድር። ቆንጆ ነው። በመጀመሪያ በጣም የወደድኩላችሁ ቴብል ማኔጅመንታችሁ ነው። በቃ ምንም አይነት የማትፈልጉትን ከስር እያነሳችሁ ክሊን ነበር እንትናችሁና በቃ ለእይታ ማይረብሽ ምናምን ደስ ብሎ ነበር። የሚረብሽ ነገር አልነበረም። ቴብል ማኔጅመንታችሁ ቆንጆ ነው። ሁለተኛ የስጋው ከናጥንቱ ስለነበር ላይበስል ይችላል በሚል ስጋት ቀድመሽ ጀምረሽ ያጫወትሽ ያበሰልሽበት መንገድ በጣም ቆንጆ ነው። እኔ እንደውም የበለጠ የተሻለ የሚሆን ቀቅለሹ እንትን ብትዩ ደግሞ ገንፈል አድርገሹ እስከዚያ ድረስ መጨረሻው ሰዓት ደግሞ ፍራይ ብታረጊው ቦይሊንግ ወይ ፍራይንግ ይላል። ይሄ መቀቀል ዘን መጥበስ ብታረጊው ደግሞ የበለጠ እንትን ይላል። ትንሽ ያስጨነቀሽ እስኪመስል ስለነበረ ነው ቀድመሽ እንትን ያልሽውና ገብቶሻል። ኮንሴፕት ኩኪንግ እንትኑን ስለወደድኩልሽ ነው። ቆንጆ ነው። እርጋታችሁ በጣም አሪፍ ነበር። ኦይስተር ሶሱን እንደ ሶስ ብትጠቀሙበት የበለጠ ቆንጆ ነበር። ነጭ ሽንኩርት፣ ዘይት፣ ቁንዶ በርበሬ ምናምን አርግሽ ማሪኔሽን ካረግሽው አጠብሰሽው ያኛውን ጆስ እንደ አጀስመንት ፋይናል እንደ ሶስ ሆኖ ቢቀርብ የበለጠ ቆንጆ ነው። የብቻ አርጋችሁት እንትን ብትል ስጋው ላይ ነበር ስታረጊው የነበረው። ግን እንደዚያም ሆኖ ፍሌቨሩ አሁንም አለ። ቆንጆ ነው። የኩኪንግ ቴክኒካችሁን ወድጄዋለሁ። ሌላኛው ቆስጣውን ገንፈል አርገሽ ብጠብሹ ከለርፉል ይሆንልሻል። ትንሽ ለ2-3 ደቂቃ ገንፈል አርገሽ መልሰሽ ብጠብሹ ደግሞ የበለጠ አሪፍ ይሆናል። ከዚህ ውጭ ግን አሪፍ ነው። በጣም ቆንጆ ነው። ወድጄዋለሁ። በዳኞቹ አስተያየት እናንተም ሌላ ተጨማሪ ትምህርት እንደተማራችሁ ጥርጥር የለን። በየቤታችሁ ያላችሁም ወረቀትና እስክሪብቶ ይዛችሁ ብቻ ቁጭ ብላችሁ ጻፉ። አሁን ቆስጣ ገንፈል ብሎ ቢጠበስ ጥሩ ነው የተባለው ለእናንተ ከዚህ በኋላ እንደዛ ታደርጋላችሁ ማለት ነው። በየቤታችሁ ያላችሁም እየተማራችሁ ነው። የሚቀጥለው ደግሞ ምግብ የሚቀርበው የነ በጸሎት ነው። የነሱን ደግሞ አቅርበን ዳኞች የሚሉትን አብረን እንሰማለን። እንዴት ናችሁ? ዳኞች በእነሱ የሰጡትን አስተያየት ሰምታችኋል። ደስ ይላል። እናንተ ምን የሚባል ይመስላችኋል? መጀመሪያ አንድ ነገር ልበላችሁ። እናንተ የምትችሉትን በሙሉ ሰርታችኋል። በቃ ይሄ ነው ብላችሁ አቀርባችሁ የለ የዛ ጊዜ ነው አሸናፊ ሁሉም ተወዳዳሪ። ስለዚህ እናንተ ደግሞ ዳኞች የሚሉትን አብረን እንሰማለን። ገባችሁ? ድውድ ይዋለ እንዴ አላለም? ታዲያ እኔ ምን ሆነ ነው የሚለው
አስተኛኝ እኮ እንዴት ነው ሼፍ? ተቀና ብላችሁ አትፈሩ እንዴ? አስተኛኝ እኮ አይሹ ማተብም ጥሩ እያኛከ ነው። ምን ይላሉ መጨረሻ? የነበጸሎት ምግብ እንዴት ነው የሚለው ልንሰማ አይደል? ቋምጠናል እንዴ? አታቀርቅሩ እንጂ ቀና ብላችሁ እያያችሁት ምንድነው? ሰዓት ሰራተኛ ይመስል ማቀርቀር ቀና በሉ። የበጸሎት ግሩፕ እንኳን ወደ አባይ ቲቪ እና ሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። በጣም ጥሩ አጀማመር ነበር ያሳያችሁት። የሚያስፈልጉትን ግብአት ከማቅረብ አንጻር የነበራችሁ ዝግጅት በጣም ጥሩ ነበር። እንዲሁም ተጨማሪ ግብአቶችንም ለመሰብሰብ የሄዳችሁበት ርቀት እና የበለጠ ኃላፊነት ለመውሰድ ብዙ ግብአቶችን ከማቅረብ አንጻር የሄዳችሁበት መንገድ በጣም ጥሩ ነው። እንደገና ልክ ማብሰሉን ስንጀምሩ ስጋውን በደንብ አጽድታችሁ ከዛ በኋላ ቀስ እያደረጋችሁ ነው የጠበሳችሁት። ለስለስ ያለ ነው አጠባበሱ፣ ጥሩ ነው። ሰላጣውንም ለመቀመም የሚያስፈልገውን ድሬሲንግ ለመስራት የሄዳችሁበት ርቀት ለብቻው ድሬሲንጉን ሰርታችሁ ነው ሰላጣውን እንደገና አጥባችሁ ቀላቅላችሁ የሰራችሁት። እነዚህ ሁሉ በጣም ጥሩ ናቸው። እንዲሁም ስፒናቹ፣ ቆስጣው ከለሩን ጠብቆ ነው የተሰራው። በጣም ጥሩ ነው። ነገር ግን በስራ ሂደት ላይ ደግሞ ሁል ጊዜ ማድረግ የሚገቡ ጥንቃቄዎች አሉ። የመጀመሪያው የስራ ቦታችሁን ከስር ከስር አለማጽዳት፣ እሱ በጣም የታየ ችግር ነበረ። ምክንያቱም አንደኛውን ስራ ሰርተን ወደ ቀጣዩ ስራ ሲኬድ ያን አካባቢ ተጸድቶ ለሚቀጥለው ስራ በደንብ ይጋብዛል፣ ስራውን በደንብ ያቀላጥፈዋል። ስለዚህ ከስር ከስር በደንብ መጽዳት ነበረበት። እሱ ክፍተት በደንብ አይቻለሁ። ሌላኛው ሁለተኛ ቦሉ ላይ የመስሪያ ቦሉ ላይ የመክተፊያው ወይም ቾፒንግ ቦርዱ እንደዚህ ተቀምጦ ነበር። እሷም በጣም አደገኛ ነው። ምክንያቱም አንዳችሁ ብትነኩትና ቢገለበጥ አካባቢያችሁን የበለጠ ይረብሸዋል፣ እናንተንም ደግሞ ስራውን በጣም ያበላሻል፣ እቃውም ይሰበራል። ይሄ አንድ የጥንቃቄ ጉድለት ነው። ሌላው ምንጊዜም ምግብ መቀመስ አለበት፣ ግን ሲቀመስ በትክክለኛው መንገድ ነው መቀመስ ያለበት። መቅመስ ጥሩ ነው፣ ማረጋገጥ ጥሩ ነው ከማቅረብ በፊት። ነገር ግን እጅ ላይ ያደረግሽ ቀመስሽው፣ ከዛ ወደ መታጠብ አልሄድሽም፣ ስራውን ቀጠልሽ። እሱ አሁን በጣም አደገኛ ልምምድ ነው። ኪችን ውስጥ በምንም መልኩ ይቀመስ፣ ግን ቶሎ እጅ መታጠብ አለበት። እነዚህ ክፍተቶች መታረም የነበረባቸው ናቸው። ሌላኛው እጅ ላይ ቢላ መምጣት የለበትም። አሁን ነጭ ሽንኩርቱን ስትከፍችው ቢላውን እጅሽ ላይ አድርገሽ ነው። ድንገት ቢያፈተልክ ቢላው የት ላይ ነው የሚያርፈው? እጅ ላይ ነው የሚያርፈው አይደል? በጣም አደገኛ ነው። ይሄን መጠንቀቅ ያስፈልጋል። ከዛ ውጭ ፕሌቲንጉ፣ የከለሩ ውህደቱ፣ ከለሩ በጣም ጥሩ ነው። ግን እዚህ ውስጥ ትልቁ ግብአት ወይም ዋነኛው ግብአት የውድድሩ ምንድን ነው? በጉ ነው አይደል? ጎልቶ መታየት ያለበት ምኑ ነው? የበጉ ስጋ ነው። አሁን ሰላጣ በበግ ስጋ ነው እንጂ የበግ ስጋ በሰላጣ አይደለም የሚባለው ማለት ነው ይሄ ሜኑ። ስለዚህ ሁልጊዜ የሚሰራው ስራ ዋነኛው ግብአት ነው ጎልቶ መምጣት ያለበት እንጂ አጃቢው በጣም ጎልቶ መምጣት የለበትም። ከዛ ውጭ የሰላጣው ጣዕም፣ የቆስጣው ጣዕም፣ እነዚህ ነገሮች በጣም ጥሩ ናቸው። ላምፑ ወይም የበግ ስጋው
ትንሽ ሶሱ እዚህ ላይ ቢሆን ለምሳሌ ኦይስተር ሶስ ተሰጥቷቸው የለ ኦይስተር ሶሱን እና ትንሽ የራሱን መረቅ አንድ ላይ አዋህዶ ትንሽ ጁስ መፍጠር ትችሉ ነበር እና ይሄ ድርቅ አለ እና እንደዚህ ባይደርቅ ጥሩ ነበር። ግን በአጠቃላይ ግን ምግብ ዝግጅትን በመኖሪያነት ወይም በፕሮፌሽን እንደማይሰራ ሰው ከቤት መጥቶ እንደተወዳደረ ሰው በጣም ጥሩ ነው። ውጤቱን በጋራ እናየዋለን። ስለመጣችሁ በጣም አመሰግናለሁ። ሼፍ ፍሬ እሺ፣ በጸሎቶች እንኳን ወደ ሼፍ ዚማጀት በደህና መጣችሁ። የሰራችሁት ነገር ጥሩ ነው። በጉ ትንሽ ደረቅ ማለት ነገር አለው የበግ ስጋው። ሰላጣውን ስትሰሩ አሁን ማነው ግብአቶቻችሁ ተልባና ኦይስተር ሶሱን ለመጠቀም እንደ ድሬሲንግ ለመጠቀም ብላችሁ የሰራችሁት ነው የሚመስለው ሰላጣው ላይ። ምክንያቱም በጉ ላይ አልጨመራችሁም እነዛን ግብአቶች አይደለ? የበግ ስጋውና የቆስጣው ላይ ብቻቸውን ሰራችሁ ቀመማችሁ። ሰላጣው ላይ ነው ሌሎቹን ግብአቶች የተጠቀማችሁት። እኛ ደስ የሚለን የነበረው ምንድነው 6ቱ ግብአቶች ኤክስትራ የምትሰሩት ላይ ሳይሆን ተጨማሪ የምታደርጉት ላይ ባይሆን እዚህ ከበጉ ጋር አንድ ላይ አትሊስት ኦይስተር ሶሱ ቅድም ገለጻ ተደርጎላችኋል ለማጣፈጫ ለብዙ ነገር ይሆናል ተብሎ በጉን ለማጣፈጥ ብትጠቀሙበት አንደኛ በጉንም ድርቅ እንዳይል ያደርግባችኋል። አበሳሰሉን ከበሰለ በኋላ ብታደርጉበት ኖሮ ስንበላው የመድረቅ ስሜት አይሰማውም፣ ጣዕምም ይጨምርላችሁ ነበር። እሱን ብታደርጉ ግብአት ተጠቅማችኋል። አዎ ተጠቅማችኋል ሁሉንም ግብአት። ግን ከበጉ ይልቅ ሰላጣው ላይ ነው ያረጋችሁት ተልባውንና ኦይስተር ሶሱን እና ወደዚህ ብታመጡት ጣዕሙን በጣም ቆንጆ ያረጋው ነበር። የመድረቁንም ነገር እንትን ይለው ነበር። ሌላው ደስ ያለኝ ነገር ቆስጣው ከለሩን አልቀየረም። በቃ በጣም ቆንጆ ሆኖ ነው የበሰለው። አከታተፉም ጥሩ ነው፣ እንዲታይ ሆኖ ነው የበሰለው። ዋናው ግብአትም ስለሆነ ጣዕሙም ቆንጆ ነው፣ በደንብ በስሏል። ግን ከለሩን ሳይቀይር ቴክስቸር የምንለው ይሄ ሙትት ሳይል አንዳንዴ ቤታችን እንደምናበስለው በልምድ ዝም ብለን ጥደን እንደምንተው ነገር አይደለም ያረጋችሁት። ተቆጣጥራችሁ ሳቱን ቆንጆ አርጋችሁ ከለሩን ሳይቀይር አብስላችሁታል። የበጉ ነው ጣዕሙ ቆንጆ ነው፣ ደረቅ ማለቷ ነች። ከዛ ደግሞ እንግዲህ ውጤቱን ደግሞ አብረን እናያለን። መልካም እድል ሼፍ ማተቤ። እሺ፣ በጸሎቶች ያው የተባሉት ነገሮችን ያው እጋራለሁኝ። ብላንቹ ወይ ደግሞ ገንፈል አድርጋችሁ ነው ቆስጣውን የሰራችሁት። ለዚህ ነው ከለርፉል የሆነው። እናንተ ጋር የሰጠነው ኮሜንት ለምሳሌ ሁለቱም ጋር ቆስጣው የተነሳበት ምክንያት ገንፈል አድርገው ስለሰሩት ነው ማለት። ስለዚህ ገንፈል አድርጋችሁ መስራታችሁ ነው ከለርፉል እንዲሆን ያደረገው። ስጋው ሲዝኒንግ ይጎሏል። ለኔ ፕሌን ነው ቴስቱ ማለት የማርኔሽ እንትን አለበት የቴስት እንትና ይቸበታለሁ። ፕሌን ነው እንትና አላለኝም። ሰላጣውን ግን የሳይዱን ወድጀዋለሁ። እንዳልኩሽ ዋና ግባታችን ስጋ ሆኖ ሳለ እዚያ ጋር መጨነቃችሁ ጊዜ ማጥፋታችሁ ምናምን ጥሩ ነገር ሆኖ ሳለ ሞር እዚህ ጋር መጨነቅ ትችሉ ነበር። እዚህ ጋር ይፈትናል ብለን የሰጠናችሁ ቀረፋውና ተልባው ነው እንትን ያላችሁ። ቀረፋውን ዝም ብላችሁ ከምጨምሩት እኛ ፍሌቨር ነው የምንፈልገው። አሁን እዚህ ጋር አይደለ ለምሳሌ ቀረፋውን ከተለያየ ነገሮች ጋር ብቻውን ልታረጉ ትችላላችሁ። ከተለያዩ እርጥብ ቅመም የምንላቸው እንትኖች አሉ። ከዚህ በፊት ጠቅሼዋለሁ። ነጭ ሽንኩርት፣ ዝንጅብል፣ ሮዝመሪ ነው። ከእነሱ ጋር ትንሽ ብታፈሉት ሙሉ ፍሌቨሩን ታገኙታላችሁ። ኢቭን ቀረፋው ብቻ እኛ ሆን ብለን ነው ቀረፋው ፓውደሩ ጀርባችሁን ጋር ነበራል። እንጨቱን የሰጠናችሁ ሆን ብለን ነው። ሁለተኛ ተልባ፣ ሰሊጥ፣ ኑግ እንዲህ አይነት ሲድ ነገሮች ልክ ይታመሱና ሲፈጩ ሙሉ ፍሌቨራቸው ያኔ ነው የሚገኘው። አሁን እዚህ ጋር ዝም ብለሽ ጥሬው ነው እንትን ያልሽውና ሞር ፈጭተሻቸው በቃ ሳላድ ላይ ነው የተጨነቅሽው። በቃ እኔ አሁን ይሄኛውን ሚክስ አድርገሽ ሳላድ ብታረጊልኝ እየበለጠ ወደዋለሁ። ካርድ የለውም፣ ካርዱን ለመውሰድ አይደለም ለመሰለሽ። ቆስጣዊ ብቻ ነው፣ ሰላጣዊ ብቻ ነው፣ ስጋዊ ብቻ ነው። እኛ የምንፈልገው ሚክሱ ነው ወይ ደግሞ ኮምፓይኑ ነው የሆነ ሬሲፒ እንዲሰጡን ነው። ለእኔ አሁን ሳዋሃደው የስጋው ቴስት ፕሌን ነው ብዬሻለ። ሰላጣውን ወደነዋል፣ ቆስጣውም ቆንጆ ነው። እንደዚህ ሚክስ አድርገሽ እንትን ብዬ የስጋ ሰላጣ ቆንጆ አይነት እንትን ይወጣዋል። ከዚህ ውጭ አሪፍ ነው፣ ወድጀዋለሁኝ። ትንሽ የተባለው ነገር የምር ቀር ያለኝ የቴብል ማኔጅመንታችሁ ስፔሻል ቾፒንግ ቦርድ አጠቃቀሙ፣ ይሄ መክተፊያ አጠቃቅማችሁ በጣም ረጅም ሰዓት በቃ ቢዚ ነበር። እዚያው ላይ ነበር ሲከተፍ የነበረው ምናምን ትንሽ እሱ ጋር በጣም የምር ቀር ብሎኛል። ከዚህ ውጭ ፍሌቨሩ፣ ቴስቱ፣ ክሬቲቪቱ ምናምን ቆንጆ ነው። መልካም ውጤት ካርዳለው ብልስ ኖሮ ማንም ባልክ ኖሮ እኔ እበላለሁ ነበር ያሰብኩት። የተወደዳችሁ ውድ አባይ ቲቪና የሼፍ ዚማጀት የምግብ ዝግጅት ውድድር ወዳጆች፣ ቤተሰቦች ለሁለቱም ተወዳዳሪዎች ለነ በእግዚአብሔር ፍቃድም ለነ በጸሎትም ሼፎቹ የሰጡትን ገንቢና አስተማሪ አስተያየት ሰምተናል። አሁን ደግሞ ውጤቱን የምንሰማበት ሰዓት ነው። ተመልሰን እንመጣለን።
የተወደዳችሁ ውድ የአባይ ቲቪና የሼፍ ዚማጀት ቤተሰቦች ዳኞቹ እስኪደምሩ እስኪቀንሱ ከተወዳዳሪዎቹ ጋር ትንሽ ቆይታ አደርጋለሁ። የነ በእግዚአብሔር ፍቃድ እነማን ናችሁ? ዝምድናችሁ ምንድን ነው? እሱ የልጄ የባለቤቷ ወንድም ነው። ልጄ ነው፣ ያው እኔ ጋር ነው የሚኖረው። ቆይ የልጄ የባለቤቷ ወንድም የልጄ ባለቤት ወንድም? አዎ፣ የሚኖረው ግን ከኔ ጋር ነው። የሚገርም እና ያው ልጄ ነው። አንቺ ጋር ነው? ከስንት ዓመቱ ጀምሮ አንቺ ጋር ነው? አሁን ስንት ዓመት ነው? አይ ብዙ ዓመት አይደለም፣ አሁን በቅርብ ጊዜ ነው። ግን ምግብን መስራት ምናምን ከአንቺ ጋር ከመጣ ነው እንደዚህ ሆነ? ምግብን ቤት ውስጥ እንሰራለን በጋራ። ማለቴ አንቺ ጋር ከመምጣቱ በፊት ነው? አንቺ ጋር መጣ? አይ ይሰራል ቤትም በፊትም? አዎ። ጥሩ ነው የተገናኛችሁ። አዎ። እናንተስ እንድናችሁ? ሰሙዬ እህትማማቾች? ታላቅና ታናሽ አብራችሁ የምትኖሩት? አሁን ትዳር ቤት ይዘናል ሁለታችሁም። ከዚህ በፊት የምትሰሩት ስራ ምንድን ነው? ምግብ ዝግጅት አትሰሩ ማለት ምንድን ነው የምትሰሩት? ስራችሁ የምትተዳደሩበት ስራ ሰሙዬን ሀብታም ምንድን ነው? መኖሪያ ቤት ነው። መኖሪያ ቤት ጮክ በይ ግድ የለሽ። መኖሪያ ቤት ውስጥ ምን አጋዥ ነሽ? በምግብ? እሺ። ሀብታምስ? እኔ በፊት ሻይ ቡና ነበር የምሰራው። በቃ አሁንስ? አሁን ዝም ብዬ ይቻላል እንደ የኖሮ ዝም ብሎ ባለቤት ባለስራ ስላለ ባለስራ ስለሆነ ልጅ እያሳደግሽ። ከዚህ በፊት በእግዚአብሔር ፈቃድስ ምንድን ነው ስራ የምትሰሩት? ስራ የምትተዳደሩበት? እኔ ቪዲዮ ኤዲቲንግ ተማሪ ነኝ። ቪዲዮ ኤዲቲንግ ነው የሚማረው። እየሰማችሁ የአባይ ቴሌቪዥኖች ይሄ ልጅ ወደፊት እዚሁ ሶፋውንም ይዞ እዚሁ ሊገባ ስለሚችል እሺ። ቪዲዮ ኤዲቲንግ አንቺስ? እኔ የቤት እመቤት ነኝ። ቀደም ሲል ለተወሰነ ጊዜ ሽሮ ቤት ከፍቼ ሰራ ነበረ። ያው አላዋጣኝም፣ ዘጋሁት። ሽሮ ማዋጣ አይዋጣም። ከዚህ በፊት የምግብ ዝግጅት ውድድሮችን ምናምን ትከታተላላችሁ ታያላችሁ? አዎ፣ ብዙውን ጊዜ ቤት ውስጥ የምናሳልፈው ምግብ ዝግጅቶችን ስናይ ነው። የውጭ ምግብ አሰራሮችን እናያለን። የአረብ ሀገራትን፣ የኤሮፓን የኬክ አሰራሮችን እነሱን እንሞክራለን ቤት ውስጥ። በዚህ ብዙ ጊዜ ጤፍ አለ። እናንተ ጋር የምግብ ዝግጅቶች እንደዚህ በዩቱብ ምናምን ታያላችሁ? አታውኑ እንደዚህ አይነት ነገር ሰራችሁ? በብዛት ግን እንደው እንዲህ ማሳመሩን እንደው እንደዚህ ያለው መስራቱ ታዲያ እንደው እንትን ነው መክሌታችሁ ነው ማለት ነው። እንዴት ተመዘገባችሁ ወደ ሼፍ ዚማጀት የምግብ ዝግጅት ውድድር? እኛ ልጄ ነች ያስመዘገበችን። እሺ። ቤት ውስጥ አራስ ነች፣ እየተመለከተች ነበረ። ከዚህ በፊትም ያንተን ፕሮግራም እንከታተላለን እና እዛኛው ላይ አልሆነልሽም፣ እስቲ እዚህኛው ላይ ልሞክር አለችኝ። ምን ስላት እንደዚህ ተመዝግቤልሻለሁ፣ እንግዲህ ቆይ እስቲ ጠብቂ አለች። እሺ እንዴት ይሆናል ምናምን፣ አሁን እዛ ሄደን ብንደባን ድንብርብራችን ቢወጣ ስላት፣ ኧረ ትሰሪዋለሽ አለች። በቃ እሺ አለን። ወዲያውኑ በሳምንቱ ነው በ15ኛው ቀን ተደወለልን ለሁለታችንም እና አነሳን። እንዲህ ነው ሲሉ በቃ በጣም ነው የተደሰትኩት። እዚህ መጥቶ ይሄንን እንደው ሰርቼ ለማለፉ ብቻ ሳይሆን እንደው አለኝ ችሎታው የሚለውን ራሴን ለመፈተን እዚህ ቦታ ላይ ተገኝቼ መስራት አለብኝ የሚለውን ይዤ ነው የመጣሁት። እሷም እኮ ጥሩ ብትታረስ ነው እንደዚህ የተመዘገበችልሽ እኮ እንደዛ ነው። እናንተስ እነ ሰሙዬ እነ በጸሎት እንዴት? ሰሙዬ የምትባል ነፍሷን ይማረው አክስት ነበረችኝ። ለዚህ ነው ቀድሜ ከግሩፕ ስማችሁ ይልቅ እሷን የምጠራው። በጣም ጥሩ ሴት ነበረች፣ ነፍሷን በገነት ያስቀምጠው። እንዴት ተመዘገባችሁ? አይ የምሰራበት ናት። የምሰራበት እዚያው የምንሰራ አብረን አለ ያስመዘገበችኝ እሷ ናት። እሷም እዛ አጋዥ ናት? አጋዥ ነው፣ አብረን ነው እዛው ተቀምሳለች ሙያሽን ማለት ነው። ተመዝግባ ምን አለች? ተመዘገብ ወዲያው ደወላችሁልኝ። እሺ ብዬ ቅዳሜ ዕለት ደወላችሁልኝ። ለዚያ ነው። እሺ ለሁለታችሁም በተወዳጁ የሼፍ ዚማጀት ስም መልካም እድልን እየተመኘውላችሁ ከደቂቃዎች በኋላ የዳኞቹን ውጤት ይዤ እቀርባለሁ። በኔ ሁለታችሁም ብታሸንፉ ደስ ይለኛል፣ ግን ደግሞ እኔ አልወስንም። እናያለን።
በዛሬው የሼፍ ዚማጀት የምግብ ዝግጅት ውድድር ኑ ጣዕምን እንፍጠርና በቤት ዕቃ ተንበሽበሹ ብለን በጠራነው መሰረት የመጡት በእግዚአብሔር ፍቃድና በጸሎት ግሩፖች ውጤቱ እጄ ገብቷል። ማን ያሸነፈ ይመስላችኋል? ማን ያሸነፈ ይመስላችኋል? ለእኔ ዛሬ አንድ ሰው አንድ ቡድን ያሸንፋል፣ አንድ ቡድን ይሸነፋል አይደል? እንደ ወደፊት እኔ በተሰጠኝ ስልጣን ነው የምነግራችሁ። ወደፊት አጋጣሚ ኖሮ ጥሩ ተሸናፊ የመጥራት እድሉን ካገኘን ይሄው በዳኞችም በተመልካቾቻችንም በተወዳጁ የአባይ ቲቪ ቤተሰቦችም ፊት ቃል መገባላችሁ። ዛሬ የምትሸኙት ተወዳዳሪዎች እድሉ ካለ ጥሩ ተሸናፊ የሚመጣበት እድል ካለ መጪዎች ናችሁ። ታዲያ እንደዚህ ነው የምትቀበሏቸው? ይሄ ማለት የሄዳችሁበት ርቀት ዳኞች የሰጡት አስተያየት ጥሩነት ነው እንደዚህ ያረጋችሁና በዛሬው በሼፍ ዚማጀት የምግብ ዝግጅት ውድድር የትኛው ግሩፕ 18 ውስጥ ገባ፣ የትኛውስ ጥሩ ተሸናፊ ሆኖ እድል ከቀና ይመለሳሉ ማለት ተወዳድሮ ለምሳሌ አንድ ተወዳዳሪ ቪዛ መጣልኝ ውጭ ብሎ ቢሄድ የሆነ ነገር ሊፈጠር ስለሚችል ተጠባባቂ የሚሆኑትስ እነማን ናቸው? ይሄ ውድድር ያማረና የደመቀ እንዲሆን የዘወትር ስፖንሰራችን አልፊ ትሬዲንግን ከልብ እናመሰግናለን። አልፊ ትሬዲንግ የሚገኘው ካቴድራል አካባቢ ወለላ ኮመርሻል ቁጥር 1 ምድር ቤት ነው። ብዙም ሳትርቁ ቁጥር 2ም እዛው ወለላ ኮመርሻል አጠገብ ይገኛል። ትላልቅ ለ5 ስታር ሆቴሎች የሚሆንና ለሬስቶራንቶች፣ ለዳቦ መጋገሮች፣ ለኬክ ቤቶች፣ ለአይስክሬም ቤቶች የሚሆኑ ብዙ ዕቃዎች አላችሁ። ሄዳችሁ በጥሩ ዋጋ በጥሩ መስተንግዶ ተገበያዩ እንላለን። አልፊ ትሬዲንግ በድጋሚ እናመሰግናለን። በዛሬው በሼፍ ዚማጀት በተደረገው የምግብ ዝግጅት ውድድር 18 ውስጥ የገባው የትኛው ግሩፕ ነው? ከምሬ ነው እንደዚህ ያሳመረችኝ ፌስ ኦፍ አበሻ ጥበብ ናት። ፌስ ኦፍ አበሻ ጥበብ ደግሞ የምትገኘው ሻላ አካባቢ ነው። በጣም ጥሩ በእጅ የተሰሩ ጥበቦች ትሰራለች። አድራሻዋን ስትፈልጉ ይሄው ስልክ ቁጥሯ አለላችሁ፣ እየደወላችሁ እመኑኝ በጣም ደስ ብሏችሁ ነው የምትወጡት። 86.6 አምጥተው ወደ ተከታዩ 18 ውስጥ የገቡት እነማን ናቸው? 77.6 አምጥተው ጥሩ ተጠባባቂ የሆኑት እነማን ናቸው? በእግዚአብሔር ፍቃዶች ወደ ተከታዩ 18 ውስጥ ገብተዋል። እነ በጸሎት ምን አለበት ዛሬ ሼፍ ማተቤ እንዳለው ሳስበው ስለነበረ ነው። ልክ ሼፍ ፍሬ አንሶታል እንትኑ ደርቋል ምናምን ስትልና የሰላጣውን ነገር ስትናገር አንተ ስትደግመው ምን አለበት ሰላጣው ቦሉ ላይ እንዳለ ይሄን ስጋ ጨምራችሁት ቢሆንና ዳኞቹ ዛሬ ምን ይሆን ነበረ? በቃ አልፏል። አሁን ምን ነበር የሚፈጠረው? ያንን ነገር አድርገው ቢሆን ኑሮ እውነት ለመናገር በጣም እንደዚያ ቢሆን ኑሮ በጣም እዚህ ጋር የሆነ ስኪል ታያለ፣ እዚህ ጋር የሆነ ክሬቲቪቲ ቴስት አለ፣ እዚህ ጋር የኩኪንግ ስኪል የሆነ እንትን አለ። ምናልባት ሁለቱንም አሳልፈናቸው እንደው ሌላ ስትረሱ ራሳችን የምናመጣ ይመስለኛል። ምክንያቱም ከዚህ በፊት አሳልፈናል። ዛሬም ያ ነገር ተደግሞ የሆነ ታምል ላይ እንችል ነበርና እንደው ባደረጉት ኑሮ እያልኩ ነበር። እንግዲህ ጥሩ ተሸናፊዎች ናቸው። በእኔ ቤት እውነት ለመናገር በጣም ጥሩ ተወዳዳሪ፣ ጥሩ ተሸናፊዎች ናቸው። ሁሌ እንደምንለው የተወደዳችሁ ውድ የኢትዮጵያ ምርጥ የሆነ የአባይ ቲቪ እና የሼፍ ዚማጀት ቤተሰቦች ወደዚህ ውድድር ከመምጣታችሁ በፊት እንደነ በእግዚአብሔር ፍቃድ የተለያዩ የምግብ ማብሰል ቪዲዮዎችን እያያችሁ ትመጡ። ለእናንተ ግብዓት ይሆናችኋል፣ ይጠቅማችኋል። እንዲሁም ደግሞ የዘወትር ስራችሁ ብታደርጉት ጥሩ ነው፣ በጣም ይጠቅማል። እንደዚህ አሸናፊ ሆናችሁ ተጨብጭቦላችሁ ሶፋና ቴሌቪዥን ተሸልማችሁ ትሄዳላችሁ። ይህን ውድድር ከአባይ ቲቪ በተጨማሪ በሼፍ ዚማጀት ዩቱብ መከታተል ትችላላችሁ። ሰብስክራይብ እያደረጋችሁ አዝናኝና አስተማሪ የሆነውን ሼፍ ዚማጀትን
በየስራ ቦታችሁ በያላችሁበት ቦታ እንድትኮመኩሙ እንጋብዛችኋለን። ውድድሩን ልዘጋው ስል ምስጋና ማመስገን እንችላለን ወይ ብሎኛል። ፈቅጄልሃል። እዚህ ደረጃ ለመድረስ በዋናነት ያደረሰን ልዑል እግዚአብሔር ነው። እሱ ማመስገን ፈልጋለሁ በቡድናችንም በግሌ ማለት ነው። በሁለተኛ ደረጃ ደግሞ እህቴ ቤተልሔም ጉላት አራስ ናት። እሷ ናት እዚህ ደረጃ አስመዝግባን ያመጣችንና በሷ ስም እናመሰግናለን። እግዚአብሔር ይስጥልን። እናንተ ማለት የምትፈልጉት ነገር አለ? ምንድነው መሰላችሁ? ጥሩ ተወዳዳሪ ስለሆናችሁ እድሉ ከተገኘ የመጀመሪያው ቀዳዳ ውስጥ የምትገቡት ድጋሚ የምትመጡት እናንተ ናችሁ። በተወዳጁ አባይ ቴሌቪዥንና በሼፍ ዚማጀት የሚቀርብላችሁ ኑ ጣዕምን እንፍጠር የምግብ ዝግጅት ውድድር በዚህ መልኩ ተጠናቋል። ሼፍ ዚ ነኝ። ወዳችኋለሁ። ኑ ጣዕምን እንፍጠር።